በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ቅዱስ ኤፍሬም ሱራያዊ። ጸሎት። ትርጉምና ሐተታ በዲያቆን መዝገቡ ከፍ ያለው። ኃጢአት የሌለበት የእግዚአብሔር በግ በፈቃዱ በሥጋ መከራ መስቀልን መቀበልን መረጠና ስለኛ ስለ ኃጢአተኞች ሲል ያደፈ ባህሪያችንን ወደ ቀድሞ ቦታው ይመልስ ዘንድ በሥጋው ሞትን የቀመሰ እርሱ የጥበብና ጥንካሬ ሁሉ ባለቤት ነው። እርሱ የእርሱን ክብር የአባቱን ክብር አየን። የተሰወረውን ሁሉ የምትገልጥ በባህሪ የማትመረመር ክርስቶስ ሆይ፣ የሰው ልጅ የምትወድ ሆይ፣ በእኔ በኃጢአተኛው ላይ ታላቅ ምሕረትን አፍስስ። በቸርነትህም ቸልተኝነትን፣ ስንፍናንና ትዕግሥት ማጣትን ከኔ ያርቅ። አቤቱ ዳግመኛ በመጣ ጊዜ ስለ እኔ ብለህ ምንም አላደረግክም የሚል የወቀሳ ቃል አልስማ። ጌታ ሆይ፣ በዚያች አሰቃቂና አስፈሪ ቀን አንተ እኛን ኃጢአተኞችን በወቀሳ ቃል እኔ ስለ እናንተ ብዬ የተቀበልኩትን መከራ ታውቃላችሁ። እኔ አምላክ ስሆን ስለ እናንተ ስል ሥጋን ተዋድኩ። የማይታይ ህቡ ስሆን ስለ እናንተ ስል ወደ ምድር መጥቼ በምድር ላይ በአጭር ቁመት በጠባብ ደረት ተመላለስኩ። ስለ እናንተ ስል ተራብኩ፣ ተጠማው፣ በወዝና በድካም ተመላለስኩ። እናንተን ለማዳን ስል በጲላጦስ ፊት ቆምኩ፣ ተከሰስኩ፣ ተንገላታው። ምንም በደል የሌለብኝ እኔ ስለ እናንተ ስል ፊቴ በጥፊ ተመታ፣ አይሁድ ምራቃቸውን ተፉብኝ። ኃጢአት የሌለብኝ እኔ ስለ እናንተ ስል የመስቀል ሞትን ቀመስኩ። ስለ እናንተ ስል ጎኔ በጦር ተወጋ፣ ስለ እናንተ ሐሞትና መጻጻን ጠጣው። እነዚህን ሁሉ ስለ እናንተ ስል ተቀበልኩ። እናንተን በመንግሥቴ ውስጥ ቅዱሳን አደርጋችሁ ዘንድ መንግሥተ ሰማያትን ሰጠኋችሁ። ወንድሞቼም ብዬ ጠራኋችሁ። ከሞት ተነስቼ ወደ ሰማያት ካረግኩ በኋላም ማያዬ የሚሆን መንፈስ ቅዱስን ላኩላችሁ። እናንተ የሰው ልጆች ሆይ፣ እናንተስ ስለ እኔ ምን መከራ ተቀበላችሁ ባልክ ጊዜ ምስኪንና ኃጢአተኛ የሆንኩ የረከስኩ እኔ ምን መልሳለሁ? ቅዱሳን ሰማዕታት ስለ አንተ ብለው የተቀበሉትን መከራ ቁስላቸውን ያሳያሉ። የተቆረጡ እጆቻቸውንና እግሮቻቸውን አንገታቸውንም ያሳያሉ። ስለ አንተ ብለው የተቀበሉትን መከራ ሁሉ ይናገራሉ። እስከ መጨረሻውም ድረስ በመከራ መጽናታቸውን የጽናታቸውን መጠን ይናገራሉ። መነኮሳት የምንኩስና ሕይወታቸውን ይናገራሉ። ስለ አንተ ብለው የታገሱትን ሁሉ ለብዙ ዘመናት በጾምና በጸሎት ተጠምደው መኖራቸውን የመጨረሻውን ቀን እያሰቡ በንቃት ሆነው መጠበቃቸውን ግርማ ሌሊቱን ድምፀ አራዊቱን መታገሳቸውን እንባቸውንና መከራቸውን ሁሉ ይናገራሉ። ነገር ግን ሰነፍና ኃጢአተኛ የሆንኩ የሚያሳፍር ፍሬ ያፈራው ስግብግብ የሆንኩ እኔ ፍትወትን የወደድኩና ንፉግ የሆንኩ እኔ ራሴን ያልገዛሁና ግብዝ የሆንኩ እኔ ምን እመልሳለሁ? ጌታ ሆይ፣ ለንስሐ የሰጠኝን ጊዜ ምን አደረግኩበት? በጠየከኝ ጊዜ ምን እመልሳለሁ? ጊዜን በቸልተኝነት በከንቱና በዋዛ ፈዛዛ አሳልፌያለሁና ምን እላለሁ? ስለ ስንፍና ንግግሬና ክፉ ሐሳቤ ስለ መጥፎ ምኞቴም በተመከርኩ ጊዜ የሚደርስብኝ ረዓድና ፍርሃት ምን አይነት ነው? በመንፈስ የደየሁና ጎስቋላ የሆንኩ እኔ ከዚያ በኋላ የሚያገኘኝ መከራ ምን አይነት ነው? ጌታ ሆይ ራራልኝ። አቤቱ ፈጽመህ ይቅር በለኝ። ይቅር ባየሁንክ አምላኩ ይቅር በለኝ። ሰውን የምትወደው ማረኝ። አንተ ብቻ መልካም የሆንክ አምላኩ ይራራልኝ። እንደ ቸርነትም በይቅርታ ጎብኘኝ። በስንፍናና በስስት ያደፈችውን ነፍሴን አድናት። መንገድህን ትከተል ዘንድ አጠንክራት። አቤቱ ካንተ በቀር የተዋረደውን ከፍ ከፍ የሚያደርግ የተጨነቀውን የሚያጽናና ማን አለ? አቤቱ እኔ ጎስቋላና ደካማ መሆኔን አንተ ታውቃለህ። አቤቱ ጠላት በእኔ በደካማው ላይ ተንኰልና ክፉ ሐሳብን እንዳመጣብኝ አንተ ታውቃለህ። አቤቱ ጠላት ሊያጠፋኝ በእኔ ላይ ያቀደውን ተንኰልና ወጥመድ እይ። ራሴን የሚቆጣጠርና ሁልጊዜ ዝግጁ ሆንኩ አድርገኝ። አቤቱ ስለወለደች ስለ ቅድስት ድንግል ማርያም ጸሎት፣ ስለ ቅዱሳን ሁሉ ጸሎት ብለህ ፈጥና አድነኝ። የእግዚአብሔር ልጅ የሆንክ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ፣ ለእኔ ለባሪያ የንስሐን ሕሊናና የልብ ብርሃንን ስጠኝ።
አንተ ባበራህልኝ ልብ በጸሎት ጊዜ ጣፋጭ እንባ ከልቦኔ ይፈልቅ ዘንድ ካንተ ኃጢአት ስርየትን ለማግኘት ንጹሕና ጥልቅ እንባን ላፍስስ። በዛች ትንሽ እንባ በውስጤ የተቀጣጠለውን የኃጢአት እሳት አጠፋ ዘንድ አቤቱ ጌታዬ በዚህ ያለሁ አነባ ዘንድ ፍቀድልኝ። ከኋለኛውና ከማይጠፋው እሳት አመልጥ ዘንድ እርዳኝ። አቤቱ ጌታ ሆይ አንተ ምሕረቴ የበዛና ሰውን ወዳጅ እንደሆን ካውቃለሁ። ነገር ግን በእያንዳንዷ ቀንና ሰዓት በክፉ ሥራዬ አሳዝንሃለሁ፣ እጅግም በእኔ እንድትከፋ አደርግሃለሁ። ነገር ግን ቸርነትህ የኔን ክፋትና ኃጢአት እያየህ እንድታልፈኝ ታደርግሃለች። የጥበብ ሁሉ ባለቤት ጌታ ሆይ አንተ የምሕረትና የርኅራኄ አምላክ ነህና በየዕለቱና በየሰዓቱ ነፍሴን በክፉ ሥራና ብልሹ ሐሳብ ሊያስራት ከሚፈልግ ክፉ ጠላት ሰውረኝ። ጌታዬ ኢየሱስ ክርስቶስ ሆይ ኃይልህ ታላቅ ናት። አቤቱ የባሕርን ማዕበል ገሥጸህ እንዳቆምክ ከእኔ ከአገልጋይህም ክፉ ጠላት ኃይል ይርቅ ዘንድ ያጠመደብኝ ወጥመድ የሚሰበር ዘንድ ክፉን መንፈስ ሁሉ ገሥጽልኝ። አቤቱ ጠላት ሁል ጊዜ የክደት መሣሪያውን እያደሰ ደካማ የሆነውን ሕሊናዬን በመያዝ ካንተና ከአምላኬ ትእዛዛት ሊያርቀኝ ይፈጥናል። ጌታ ሆይ አንተ ግን ይቅር ባይ የሆንክ ጌታ ሆይ ኃይልህን በፍጥነት ላክ። ከደካማው አገልጋይ የከይሲን ተንኰልና ወጥመድ በሙሉ ያቀረበልኝን ክፉ ሐሳብ በሙሉ ከኔ ያርቅ። አቤቱ በንጽሕና ሆኜ ከዘላለማዊ አባትህ ከአብ ካንተም ጋር ዓለምን ሁሉ የፈጠረ የእውነት መንፈስ ከሆነው ከመንፈስ ቅዱስ ጋር ላመስግንህ ዛሬም ዘወትርም ለዘላለሙ አሜን።